እርሻ የወጣ ገበሬ፣ ለማጨድ የወጣ ገበሬ ህፃን ቤት ውስጥ ሲታፈን ሲገደል፣ ይህ አረመኔያዊ ስራ የሚሰራው ሁልጊዜም ከሰሜናዊ በኩል የሚመጣ የግብፅ ጥቃት ነው። በተለይ አሁን አሰብን የሚረከብበት ጊዜ ግልጽ ነው ወጥቷል፣ መቼ እንደሚረከብ። ለዚህም ነው ሄዳችሁ ወረዱ ማን ነው አስረስ አሰቃቂ ግድያ ውስጥ እንገባለን፣ አሰቃቂ ጨፋ ውስጥ እንገባለን ብሎ ባለፈው ያሰማኋችሁ አሁን እየሆነ ነው ያለው። አሁን እየተደረገ ነው ያለው በመተከል ላይ የምታዩት። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ ያው ወሬ ሳላበዛባችሁ በእውነቱ ከሆነ እንደው ይሄ ቪዲዮ ማለት ነው እየደጋገመ እንደኔ ያየው ማን ነው? በጣም ርብሽ በየፌስቡክ ስገባ ማለት ነው በቃ እንዳለ ብዙዋኖች ተቀባብለውታል። ግን ሆኖም ሳለ ይሄ ነገር ለአንድ ሳምንት ነው የሚሆነው። ከሌ ተገደለ ከሌ ምን አለ ለአንድ ሳምንት ብቻ ሁሉም አጨብጭቦ የሚቀረው እንጂ እነዛ ሰዎች እርምጃ እየተወሰደባቸው አይደለም ሀገራችን ላይ። እና ሰውየውን የእውነት እንደ ጅል ሳየው ልክ ማታ ማለት ነው ማታ ተኝቼ በቃ እየደገምኩ ሳየው እግዚአብሔርን ነው ያደርኩት ማለት ነው። እና ይሄንን ትልል የቻልኩኝ እንግዲህ እንደው እኛ በሌላ ሰው እኮ ብንገደል እኮ ምንም አይቆጨኝም ነበረ። ምንም በሌላ ወይንም ግን አሁን አንዳንድ ቆሻሻ ሰዎችም ነበራችሁ ከአሁን በፊት ከቤቷ ኦሮሞ አሰቅላ ምናምን ነገር ኦሮሞ ያወራታል እያላችሁ ስታወሩ የነበረ የት ናችሁ? እና ለቅላቂና ጨብጫቢዎች ማለት ነው። እኔ በነገራችሁ ላይ ሰው በመሆኑ ብቻ ነው ማከብር። ግዴታ አማራ ስለሆነ ወገኔን እየገደለ ወገኔን እያሰቃየ እሱን ደግፍ የምትሉኝ ሰው ካላችሁ በአናታችሁ መተከል ትችላላችሁ። ለእውነት ብቻ ነው የምንናገረው ማለት ነው። ስለዚህ ይሄ ልጅ እኛ የሌላ ዜጋ ቢገለው ምንም መስሎም አይታየንም ነበር። አንደኛ የራሳችን ፋኖ ተብዬ፣ ሁለተኛ ደግሞ የራሳችን አማራ እንደዚህ በዚህ ልክ ጭካኔ በመጥረቢያ ፈጣሪ ትዕግስቱን ስጠኝ። እናንተ ምን አይነት ጊዜ ነው የደረስነው? በቃ እኛ መጨረሻው ጊዜ ነው አሁን የደረስንበት ጊዜ በጣም የሚያስፈራ ጀሮ በመጥረቢያ እጁ በመጥረፊያ እያው ምን አይነት አረመኔ ነው? ምን አይነት ጭካኔ እንዱ ምን አይነት ቤተሰብ የሆነ የወለደው ይሄ ልጅ እንዱ ምን አይነት እግዚአብሔር አምላክ የእውነት እኔ እንዱ ይሄ ልጅ ተገድሎ ተንጠልጥሎ ባየው በጣም ደስ ይለኛል። መጨረሻውም ማለት ነው መገደልም አለበት እንዴ! ይህን ሁሉ ግፍ በዛ ላይ ይሄ ልጅ እኮ እንግዲህ ለእውነት የሚቆሙትን ፋኖ ነው እንትን እያለ ያስባል። አሁን እኮ ብዙዎች በቃ ቲክታክ የለ ፌስቡክ በቃ የፋኖ መጨረሻ ይሄ ነው፣ ፋኖ ለዚህ ነው የሚታገለው ፋኖ እኔ አሁን ማለት ነው ድሮ እል ነበር ፋኖ እንደዚህ አድርጎ ፋኖ እንደዚህ አድርጎ ማለት ያለንን ነገር በገንዘብን በምንም እኛ እንትን እንላለን። አሁን ግን እኔ ማንንም አልደግፍም። እየመረራችሁም ዋጡት ማለት ነው። ማንንም አልደግፍም። ምክንያቱም ለቤተሰብ ያልሆነ ፋኖ ምን ይሰራልኛል? ለእኔ ቤተሰቦች እዛ እየተሰቃዩ አንዴ በመከላከያ አንዴ በምን እነሱ እህላቸው እየተቃጠለባቸው ማዳበሪያ ሳይሰጣቸው ተበድረው ምን ብለው ያዘመሩትን እህል መከላከያ ሲመጣ መከላከያን እየቀለቡ ፋኖ ሲመጣ ፋኖን እየቀለቡ መከላከያ ተብዬው ለምን ፋኖን አበላችሁ ድብድብ፣ ፋኖ ተብዬው ለምን መከላከያን አበላችሁ ድብድብ። ሁሉም ሀጋል ቤተሰቦችን እየደበደባቸው። ስለዚህ ማንን ነው የምደግፍ? እኔ ማንንም አልደግፍም። ለቤተሰቦች ግን መከታ ቢሆኗቸው ቢቆሙላቸው የምደግፈውን አካል እኔ እደግፋለሁ። ነገር ግን ማንንም እኔ አልደግፍም። ሆኖም ሳለ ግን የኢትዮጵያ ሰላም እንድትሆን ግን ፈልጋለሁ። ከዛ ውጭ ግን የከሌ ደጋፊ ነኝ የከሌ ደጋፊ በጭራሽ። እስካሁን ራሱ ያልኩት ራሱ የምር በጣም ቆጭቶኛል፣ በጣም ቆርቁሮኛል። ምክንያቱም ቤተሰቦች ስቃይ ውስጥ ስላሉ ማለት ነው። እኛ ለፍተን አረብ ሀገር የአረብ ሽንት ቤት አጥበን እንቅልፋችን እያጣን ስንት መስዋዕት እየከፈልን እየሰራነውን ቤት እያቃጠሉ ካልተከላከሉልን ታዲያ ምን ላይ ነው እሺ እኛ የምንደግፈው? የእውነት እኔ በጣም ያዘንኩት በጣም በተለይ ይሄ ልጅ ይሄንን የሰራውን ድርጊት ሳይ ደግሞ እንደው በጣም ነው ዝግንንንን ያለኝ። ዝግንን ታውቃላችሁ? ዝግንን በዚህ ልክ እንደዚህ ተጨካክነናል ወይ? በጣም ነው የተሰማኝ ከምነግራችሁ በላይ። የፈጣሪ ያለሽ የእውነተኛ መጨረሻው ዘመን የደረስ እንዱ በገንዛ ደማችን በገንዛ ራሳችን እንደዚህ በዚህ ልክ ሰብአዊ እንትን በታገለበት ለካ ባንዲራ የለበሰው ሁሉ ውሸት ነው። ደግሞ እኮ ባንዲራ አለባበሱ አቤት ድምቀቱ! በስመ አብ ወልድ የእውነተኛው እንዴ! እኛ አብይን ተዋግተው ይጥሉልናል፣ መንግስትን ያሸንፉልናል እንላለን። እስበሳቸው ጊዜ እየተገዳደሉ ቪዲዮ ይሰሩልናል። ምን ያገባን እኛ የዘይዛማ ለምን መንግስት እንትን አይለንም? መንግስትን ካላወጣችሁ እንዲሁ ረፍጣሪ ወይ
እንጂ ግን ብቻ በጣም ነው የተሰማኝ። ደግሜ ደግሜ ነበር ቪዲዮውን ሳየው የነበር በጣም በጣም በሚዘገንን ሁኔታ ነው ሳየው የነበር። የእውነት እኔ አንዳንዴ ምን እንደምን ከምን ጀምሬ ከምን እንደምጨርስ እኔ በጣም ነው ግራ ያጋባኝ። በእውነቱ ከሆነ ማለት ነው በቃ ተጨካክነናል በዚህ ልክ። እንዴት ሰው በገንዛ ወንድሙ እንዲሁ የፈለገው እንዲሁ ጥፋት እንኳን ቢኖርበት እኮ ማለት ነው ጥፋታቸውን እንዲሁ ማለት በወንበር ዙሪያ ሆነው መፍታት ይችሉ ነበር። እናሳ አንድ ሰው ጥፋት ካለበት በቃ አላስፈላጊ ነገር በምክር ተመካክረው ስንት ሀገራችን ነጻ ትወጣለች እየተባለ ስንቶች ጀግናዎች ናቸው የተሰዉ። ስንቶች ልጃቸውን ንብረታቸውን ምሁሮች ባለሀብቶች እየተሰወሩ ጭራሽ እነሱ መንግስትነት እናወርዳለን ብለው ስበሳቸው እዚህ እየተገዳደሉ ይመጡልናል። የምር በጣም የሚያስጠላ በጣም በዚህ ልክና እኔ እውነት ለመናገር ምኑን ከምን አውርቼ እንደምጨርስ ራሱ በጣም ነው ግራ የተጋባውኝና ያለው ነገር በጣም እንደው ልብ ይነካል። የምር እኛ እንደው አውርተን ራሱ የምንጨርሰው አይደል? እኛም ማውራት አንችልም በዚህ ልክ ጭካኔያችን ማለት ነው። ከምር የፈጣሪ ያለሽ እኔ የማወራው ራሱ ነው የጠፋብኝ። የማወራው ግን ቪዲዮውን ደግሜ 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 እያየሁት ነበረ። ለማንኛውም በጣም ነው ያዘንኩት፣ በጣም ተሰምቶኛል። በዛ ላይ ደግሞ ለየት የሚያደርገው የራሳችን መሆኑ ነው የሆነት እና በጣም ብዙ ኮመንቶች እያየሁኝ ነበረ። የሌላዎች እየመጡ እየኮመቱ እንደው በጣም ነበር የገረሙኝ። እኔ ምንድን ነበር ያሉት እኛ የኦሮሞ ልጆች ነን ግን እንዴት በዚህ ልክ ምናምን አንድ ኢትዮጵያ ምናምን ምናምን እያሉ ሲኮመቱ እኔ በጣም ነው ግራ የገባኝ። እና እናንተ አንዳንድ ዝባራ አላችሁ እኛን መለየት ነው የምትፈልጉ። ከትግሬ ጋርም ከኦሮሞም ጋር እንትን ስንል በቃ እሷ እኮ እንዲህ ነች እንዲህ ነች የራስሽ ዜጋ እያንዳንድሽ እየገደልሽ አይደለም። እኛ እኮ አሁን እኛን እየጎዱን ያሉ የራሳችን ዜጋዎች ናቸው። ራሱ እንደው በዚህ በዩቲዩብ ራሱ እግዚአብሔር እኛ የራሳችን አንድ አይደለንም፣ አንስማማም። በቃ ነቆራ ላይ ነን። አንዷ ዝባይር ማለት ነው አሁን እሷ ተመስገን ድራማ እያቀረበች ነው። ድራማ ምናምን እኔን ለምን ከኦሮሞ ጋር ታወሪያለሽ ምናምን ብላ እኔን የዘጋችኝ ሀገሬ ልጅ ተብዬዋ እኮ ወተታም ስሟን ባልጠራም ታውቂያለሽ። ችግር የለውም ግን ስለማሰሚ ችግር የለውም ማለት ነው። እና አሁን ይሄው እሷ ድራማ እያቀረበች ነው። ተመስገን ፖለቲካ የሚለውን ትታ ማለት ነው። አዎ ያው በእርግጥ ሀገር ሲገቡ እኮ ሁሉም እንደዛ ናቸው። ባይዘወይ መዝሙር ነው የሚለቁት ምናምን ሀገር ሲገቡ ግን እንደዚህ አይነት ነገር እኔ መነካካት ስለማልፈልግ ነው። ግን እኔ ይሄን አልኩ ማለት ደግሞ እንትን አልኩኝ ማለት አይደለም። ግን ሀሳብ ልሰጥ ነው የመጣሁት እንጂ ማንንም አልደግፍም። ግን ሀሳብ ልሰጥ ስለተሰማኝ ይሄ ሶሻል ሚዲያ ስለሆነ ሶሻል ሚዲያ ደግሞ የሁሉም ስለሆነ ሀሳብ ልሰጥ ብቻ ነው እንጂ የመጣሁት እኔ ማንንም አልደግፍም። ማንንም እስካሁን የደገፍኩትም ተቆጭቻለሁ የምር ማንንም አልደግፍም። እየመረራችሁም ዋጡት የፈለጋችሁም ማለት ትችላላችሁ። ባይዘዌ እኔ ድሮ ፋንታ አይደለሁም። ግን በነገራችን ላይ ድሮ እንደዛ የምሽቆጠቆጥላችሁ ማለቃቅስላችሁ ምናምን መስያችሁ ነው። ኖ እያንዳንድ ሻው የምትናገርኝ ጥርግ ነው ማድረግሽ ማለት ነው። ስምሽን እየጠራው ምናምን አለቀ ደቀቀ። ድሮ የተሽቆጠቆጥኩላችሁ ይበቃችኋል ማለት ነው። እንደዛ እያጠባችሁኝ እየወቀጣችሁ እና ይሄ ነው። ለማንኛውም ብቻ እንደው በጣም ከባድ ነው። እንግዲህ ያው ቪዲዮውን እኔ በነገራችን ስላየሁት በጣም ነርቨስ ሆኛለሁ። የሚገርማችሁ ነገር ነርቨስ ስለሆንኩኝ ያው ይሄ ነው እንግዲህ ምንም ማድረግ አይቻልም። በጣም ከባድ ነው። በተረፈ ሰላማችሁ ብዙ ስትረፍርፍ ይበልልኝ። እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ስድብ ምናምን ካለም ተሳደቡ፣ ዝቅዝቁኝ ምናምን ከርቡትኝ ችግር የለውም። ለስድብ ጎበዝ ናችሁ እና ይሄ ነው ያለው ነገር። አመሰግናለሁ። ቴንኪው ጋይስ